አሊሪዛ የግድ እንደዛ መሆን አይጠበቅበትም ከዚህ እንሂድ ማንንም የማያውቀው ቦታ ሄደን ለራሳችን አዲስ ህይወት መመስረት እንችላለን እኔ እናንተ ብቻችንን የበፊት ታሪካችንን እዛው ጥለን አዲስ ህይወት እንጀምራለን ይህንን ዓለም ከኔ ተሻለ አንቺ በደንብ ታውቂዋለሽ አሊጄ እዚህ ዓለም ውስጥ እኮ ነው የተወለድሽው ሁሉንም ነገር አይተሻል አሳልፈሻል አዎ ለዛ ነው እንደዚህ እያልኩ ያለሁት አሊሪዛ እዚህ ዓለም ውስጥ አዲስ ፀሐይ ስትወጣ እንኳን አላየሁም ሰምቼም አላውቅም በዚህ ማለበዛ እመነኝ ሁሉም ሰው ይሸነፋል የሚወዱትን ሰዎች ያጣሉ አባዬ በገዛ ቤታችን በገዛ ህጋችን እንደዚህ አይነት ነገር አሳልፋለሁ ብዬ በህይወት ያስብ ያላውቅም አባዬ ስራ እንደዛ ነው ሁሌ ቅድሚያ የምትሰጠው ለስራ ነው ግን ከቤተሰብ በፊት አይደለም እሺ ሙራት በልና ገባ ልጄ ወንድሜ ለጠላቶቻችን አሳልፌ አልሰጥህም ግን ደግሞ ሁላችንም ተያይዘን ገደል ልንገባ አልፈልግም ለዛ ነው ቡራክ ጆሮህን ከፍተ የምለውን ነገር በጥንቃቄ መስማት ያለብህ እየሰማሁ ነው አባዬ በቅርቡ ስለአንተ አንድ ውሳኔ ይተላለፋል ምንም ተቃውሞ እንዳታሰማ እንቢም እንዳትል ስትባል በፈቃደኝነት ቅጣትህን ተቀበልሽ የኔ ልጅ አባዬ ጥርጣሬ የለህም አይደል አባዬ በጭራሽ የለኝም ግን ለማንኛውም ንዴት የሰው ልጅ ወደ ስህተት እንዲገባ ያደርጋል ተጠንቀቅ ለመረጋጋት ሞክር እሺ ወንድሜ እሺ በደንብ እረጋጋለሁ እንደውም አሁን ጓጉቻለሁ እና እቅድ ምንድነው አባዬ ምንድነው የምናደርገው ምንድነው ሊሆን የሚችለው በላ ንገረኝ ይኸውልህ ከፍርድ በኋላ አንተን ይዘው ከዚህ ይወጣሉ ግን አታስብ እንግዳ ሰዎች አይደሉም የኛ ሰዎች ናቸው ከዛ በኋላ ፊክሪ ይከታተላል ሁሉንም ያሰማራው ፊክረት ነው የቤንዚል ማዲያው ጋር አግቶ ይወስዳል የቤንዚል ማዲያ ቆንጆ ነው በጣም ደስ ይላል ፊኮ ካለ ሰላም አለ ምርጥ ከዛ እሺ ምንድነው የምናደርገው ከዛ ለአመታት ያዋቀርኩትን አንድ ለማድረግ ስሞክር የነበረው ማህበር በመካድ ለማፍረስና ለመበታተን የሞከሩትን ሰዎች እያንዳንዱን ቅንጣት እንኳን ሳላጥማማ አንድ ባንድ ዋጋቸውን ሰጣቸዋል ከዛ የበለጠን እንጠነክራለን ያን ቀን በድጋሚ ከጎኔ እንድትሆን አደርጋለሁ ከዛ በኋላን ከውድ ልጆቼ ጋር ሆኜ አዲስ ህግና ማህበር አቋቁማለሁ ይሄ ነው አባቴ ውዱ አባቴ በርታ ጀግናው ወንድሜ
ትክክለኛውን ነገር እያደረገ እንደሆነ ተስፋ አደርጋለሁ ሚታት። የኔ ወድ አሁን ላይ ትክክለኛ ያልሆነ ነገር ባናደርግ ኖሮ አሁን ጃኬቴን ሳይሆን መሞቼን ነበር የምታለብሽኝ። እንደዛ አትበል። ፈጣሪ ያርገው። ያንንስ አያሳየን። እህቴን ገለዋታል። ልጆቿንም ገለውብኛል። ከጀርባ ቆመን ባይሆን ኖሮ እኛም ሞተን ነበር። ሁላችንም ሞተን ነበር። ፈጣሪን የጠበቀን። አውቃለሁ የኔ ፍቅር፣ አንቺ ለኔም ሆነ ለቤተሰባችን ትልቅ ዋጋ ያለሽ ሰው ነሽ። እሱን ወቂ። ፈጣሪ ፍቅራችሁን ይጨመረላችሁ። አሜን ልጄ። ነይ አባዬ፣ ቡራክን ታድነዋል አይደለ? ቃል እንደገባልኝ እንዳትረሳ። በሚገባ ልጄ አድነዋለሁ። ልጄ የሚቻለኝን ሁሉ ነገር አድርጋለሁ፣ አታስቢ። በየቀኑ ሰላማችን እየቀነሰ ነው። ለእንደኛ አይነት ሰዎች ሰላም ከመሬት 6 ጫማ በታች ነው ሼብኔ። ሁላችሁም እንኳን ደህና መጣችሁ። እባካችሁ አረፍ በሉ። ያ ሁላችሁም እንደምታውቁት ዛሬ ርዕሳችን የሚሆነው የልጄ የቡራክ ኦርሴሎ የወደፊት ዕጣ ፈንታ ነው። ወንጀሉ ግልጽ ነው፣ ቅጣቱም ቢሆን ግልጽ ነው። ስለዚህ ብዙም ሳንቆይ ፍርዱን ብንሰጥ መልካም ይመስለኛል። አናራዝመው። አባት እንደመሆን ከዚህ በላይ እንድትጎዳም አንፈልግም። የኛ ፍትህ የሚሆነው እንደ ሚዛን የማይሳሳት እንደ ሰይፍ የተሳለ ነው። ምንም እንኳን የራሴ ልጅ ቢሆንም አይጎዳኝም። እንደዛ ከሆነ ፍትህ መሰጠት አለበት። ድምጽ እንስጥ። ቡራክ ኦርሴሎ ለሰራ ወንጀል ቅጣቱ እንዲሰጥ የምትስማሙ ሰዎች እጃችሁን ከፍ አድርጉ። እንግዲህ በዚህ መሰረት ቡራክ ኦርሴሎ እንዲቀጣ በአንድ ድምጽ ተወስኗል። እንሂድ።
ኦ እዚህ ብገባ ይሻላል። የትም ቦታ ብሆን ለእኔ ምንም አይነት ትርጉም የለውም። ከአንተ ጋር ሂሳቤን አወራርጄ አልጨረስኩም አልሪዛ። አላበቃም። ትሰማኛለህ? ሰዎቹ እየመጡ ወንድሜ መኪና መጥቷል። ምን እናድርግ? ሻይ ነገር አቅርቡላችሁ። እንዴት ነው ብላችሁም ጠይቁ። የመስተንግዶ ስራ ውስጥ ነን አይደል? በሉ እንሂድ፣ አድርጉት። ፍጠኑ። የምናደርጋቸው ነገሮች አሉ። ንካው። እሺ አድርጉት። እባክህ በርከት ያሉ የወይን ፍራፍሬዎች ጭኛለሁ። ቤንዚን ካልሞላው ይበላሽብኛል። ሊያስማማን የሚችል መንገድ ማግኘት አንችልም? እባክህ ተባበረኝ ወንድም። ስማ ሰውዬ፣ ስለምን እያወራን ያለው? በሊድ ከዚህ እንዴ! ወጥመድ ነው! ወጥመድ ነው! የኋላውን ተቆጣ። እሺ ወንድሜ፣ ለኔ ተው። ፈሪ ካንተ እኔ እሸፍናለሁ። ያው እኔም ፏት የሆነ ነገር አስበው እንደሚሆን ሳስበው ነበር፣ ግን አንተ ይህን ነገር መስማትህ አስገርሞኛል። ልጁን ሊያሳግተው እንደሆነ እንዴት ደረስክበት? ያው ወንድሜ ደሞ ይህንን እቅድ አንድ ላይ ሆነን ያወጣ ነው። አብራችሁ? እንዴት ሚታት? ፏት ከመቼ ጀምሮ ነው አንተን ማመን የጀመረው? ወይስ እሱን ከእቅዱ መሃል ነው ምናምን ልትለኝ ነው? እስኪ ንገረኝ እውነቱን። ምን እንደምትለኝ እስክሰማ ስጠብቅ ነበር። ሚታት በደንብ አድርገህ ታውቀኛለህ። ተፈጥሮዬ እንደዛ ነው። ያልተጠበቁ ወንጀላዎች ሲመጡ በጣም እጨነቃለሁ። ወንድሜ በማይሆን መንገድ እየተረዳኸኝ ነው። አማቼ ቤትም ሆኜ ላብራራልህ እየሞከርኩ ነበር። ፉአድ ቀይ መስመር ላይ ነው። ጦርነት እንደፈለገ ግልጽ ነው። በእንደዚህ አይነት ወቅቶች ደግሞ አንድ ላይ መሆን የተሻለ ነው። ለምንድን ነው የምትጨነቀው?
የኔ ቆንጆ የእህት ልጅ መጣች። አንድ ላይ ካያችሁ በጣም ቆይቼ ነበር። ልጄ እዚህ ምንድነው የምትሰሪው? ነይ ቀስ በይ አረፍ በይ። ስሚኝ፣ እዚህ ምንድነው የምትሰሪው? እኔ ነኝ የጠራኋት አማቼ። ተሰባስበን እየበላን እንድንጨዋወት ብዬ ነው። ምንም አያስፈልግም መሊክ። ሀሊዴ እዚህ ነገር ውስጥ የለችበትም። አባዬ ከዚህ ነገር የፈለግከውን ያህል ልታስወጣኝ ብትሞክርም ወደ እኔ ጋር ፈልጎ መምጣቱ አይቀርም። ቢያንስ በአሁኑ እኔም እውነቱን ማወቅ እፈልጋለሁ። ሀሊዴ እውነቷን ነው። እንዳትገባ ልትከለክላት አትችልም። ፊሊዝ ቀበቶ ልታስሮ ትችላለህ? ትክክለኛውን ያረከው? አዎ ትክክለኛ ዕቃ ነው። የት ነው ያገኘው? አታስብ፣ ተሰርቆ አይደለም፣ ከማንም ላይ ተወስዶም አይደለም። በራሴ ገንዘብ ነው የገዛሁት። ሰውዬ ደነዝ ነህ እንዴ? ከየትኛው ሱቅ ነው የገዛው ብሎ እየጠየቀ ነው ያለው። ከገበያ ነው የገዛሁት። ከባዛር ነው? እንዴት ባዛር ውስጥ ካፖርት ይሸጣል? እንዴት? አዎ በሚገባ ይሸጣል። ልክ እንደ ሁሉም ዕቃዎች ዝም ብሎ ሳይሆን ዋናው ይሸጣል። የፈለግከው ነገር በሙሉ ባዛር ውስጥ ይገኛል። ግን ደግሞ ትንሽ አይደለም፣ ወደ ትልልቆቹ መሄድ አለብህ። አይደለም እንዴ? አዎ እውነቱን ነው የሚያወራው። ዋው ዛሬ ብዙ ነገር ተምሬያለሁ። ማስታወሻ ወስጃለሁ። ማለት ድጋሜ ከተወለድኩኝ ወደ ባዛር እሄዳለሁ። ብኩን ነው። ይሄ ህይወት ብኩን ነው። ሁልጊዜ እንዳባክን ነው። ያሳዝናል። ምን ነው? ለምንድን ነው የምትስቁት? ስለመባከን ስታወራ ብዙ ነገር የገጠመ አስመስለን። ምን ነው በጣም ሀብታም ነበርክ እንዴ? በዚህ ሁሉ ነገር መሃል ያዘንከው በዚህ ብቻ ነው? በጣም ተናድጃለሁ፣ አዝኛለሁ። አጥፍቻለሁ ሰውዬ፣ ብዙ አጥፍቻለሁ። ብዙ ገንዘብ አጥፍቻለሁ። በመቶ የሚቆጠሩ ሰዎች ጭፈራ ቤት ውስጥ ከበውኝ በየዝግጅቱ ላይ ስንት ነገር ሳጠፋ ኖሬያለሁ። አሁን እነዛ ሰዎች የት ናቸው? በቃ እንዲሁ በክነው ቀሩ። ስለዚህ አታባክን ወንድሜ፣ አታባክን። አንድ ነገር ልምከርህ፣ ገንዘብን ዝም ብለህ አገኘው ብለህ እንደፈለግክ አታባክን። እንደኛ አይነት ሰዎች መቼና እንዴት እንደምንሞት አናውቅም። ለምሳሌ እኔን ተመልከቱኝ። ባናጠፋ ማሞታችን የማይቀር ነገር ነው። ነጥብ አለው። የእውነት ትክክል ነህ። ጥሩ ንግግር ነው። እንዲሁ ሳይው ስለ እውነት ይህንን ያህል የምታስብ አትመስልም። ግን ይህ ሰው በጣም ጥሩ ጭንቅላት አለው። ይገርማል። ደግሞም ቡራክ ኤርስዌልን በንግግር እንደረታው ተናገር። ለማንኛውም ታሪኩን አጠር ስናደርገው ሰዎች ሕይወት አጭር ናት። በደንብ አጣጥሟት። አንድ የምነግራችሁ ነገር፣ ማንም ሰው ስለኔ ቢጠይቃችሁ ማለቴ የቡራክ ኤርስዌሉ የመጨረሻ ቃሉ ምን ነበር ቢሉ ማንንም ሰው ቢሆን እንዳታምኑ ብሏል በሏቸው። አባቶቻችሁንም ጭምር። ምንድን ነው የተፈጠረው? ምን ተፈጠረ? ነዳጅ እያለቀብን ነው ወንድሜ። ቅድም ሙሉ አልነበር እንዴ? ጠዋት ላይ ነዳጅ ሞላለሁ ስትል ነበር። እንድትሞላ ገንዘብ አልሰጠውም ነበር እንዴ? የምን ገንዘብ ነው የምታወራው ሰውዬ? ባክ ቀናቶችን እያምታታ ነው። ያምታታው አንተ ብትሆንስ? ጠዋት ላይ 500 ሊሬ ቆጥሬ ሰጥቼ ነበር። ምንድነው ረስተው ነው?
የሰረኩ መሰለህ እንዴ? እባክህ ምንም አይነት ገንዘብ ማንሰረቃለ ግን እስቲ ኪስን ፈትሸው። የሆነ ቦታ ጥለው ነው የሆነ ነገር ውስጥ ወሽቀው ሊሆንም ይችላል። እስቲ ከመናደድ በፊት የመኪና ኪስ ውስጥ አሰማም እንዴ? ገንዘብ የለኝም አልኩህ እኮ። ከፈለክ ከፍተህ ማየት ትችላለህ። ቆይ አንድ እኔ ሌው ብቻዬን ከመንገዱ ላይ አታንሳ። ይሄ ወንድም እዚህ ምንም ገንዘብ የለም። መቆጣጠሩ አይከፋም። ልትገለን ነው እንዴ? ግን አርፈህ መንገድህን እያየህ ንዳ። እንዳንገለበት ተጠንቀቅ። ምንድነው የምትስቁት? ምን ያስቃል ሰውዬ? ልትገለን ነው ስትል ሰማው መሰለኝ። እና በጣም ያስቃል። ያስቃል? ሞት ያስቃል እንዴ? ሞት አያስቅም፣ ግን ወደ ሞት እየሄደ ያለ ሰው እንደዚህ ሲል ያስቃል። ምናልባት እኔ ሳልሆን አንተ ልትሞት ትችላለህ። ቀልድ ነው። አየህ፣ እኔ በጣም ጥሩ ቀልደኛ ነኝ። እዛ ጋር ነዳጅ ማደያ አለ፣ እንዳናልፈው። እዛ ጋር እንቀዳለን። ቦታውን አጽድተዋል። ቤቱ አዲስ ነው የሚመስለው። ሁሉም ሰው ደህና ነው አይደል? ደህና ነን። ሁሉም ሰው ሰላም ነው። እሺ፣ ካሁን በኋላ ሁሉም በእኔ ነው። እናንተ ሄዱ። አንበሳው፣ እስቲ እኛም እናግዝህ። ብቻን እንድንተው አታድርገን። አጎቴ፣ አንተን የሚያስጨንቅ ምንም ነገር የለም። በራሴ መጨረስ የምችለው ነገር ነው። አያሳስብም። እሺ፣ ግቡ። በሉ ወንድሞች፣ እንውጣ። ኑ፣ ፍጠኑ። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየህ። እንዴት ነው? ፊኮ ምንድን ነው ያደረጋት? እሱ ወደዚህ አልመጣም። አባትህ ወደ ሞትህ ስትሄድ እንዳትፈራ በተከበረ መንገድ እንድትሄድ ፈልጎ ነው። በሉኝ። አምላኬ አምላኬ ተመስገን። ወንድሜ ወንድሜ እሺ፣ በድጋሚ ብቻችንን ተገናኘን። አልሪዛ፣ ቢያንስ ረዥም መንገድ ይቀረናል። ይገርማል። ለመጨረሻ ጊዜ ስንገናኝ ሁሉም ነገር እሳት በሳት ሆኖ ነበር አይደል? ከጊዜ ወደ ጊዜ በጣም እየለመድከኝ ነበር። ዛሬ ግን ምን ሆነሃል? እንደ እንግዳ ሰው አታየኝም። ብዙ አልደበርኩም መሰለኝ አይደል? እሺ፣ ቀጣዩ ነገር ምንድን ነው?
አንገቴ ጀርባ ላይ አንድ ጥይት ብቻ። አንገቴ ጀርባ ላይ አንድ ጥይት? ኦ የምወደው ቦታ ነው። ጥሩ ደስ ይላል። ግን ደግሞ እሱ ጋር ትክክለኛው ቦታ ማግኘት መቻል አለብህ። ማለቴ የማታገኘው ነገር ከመሰለ ንገረኝ። ለአንዴና ለመጨረሻ ጊዜ ትልቁ ቡራኬ ኤርሶይሉ ከፊት አግኝተዋል። ስማኝ እንዳትንቀጠቀጥ። እነዚህ ወንዶች የእውነት ወንዶች ናቸው። እነሱ እንዲጨርሱ ይስጣቸው። በዚህ ሙያ ላይ የተካኑ እንደሆነ ግልጽ ነው። ብዙ ጊዜ ተምረው ችለውታል። እንዴት ልበልህ ልክ እንደ ነርስ ደም ስርህን ያገኙታል። ምን ብለህ ትንፋሽን አታባክል። ካሁን በኋላ ከኔ ማንም ሊወስድ አይችልም። እሺ ልገልህ እንደምመጣ ነግሬህ አልነበር? ይኸው መጣሁ። አሊሪዛ ይህንን ነገር ሁሌ በሰማ ቁጥር $1 ማስቀመጥ ቢሆን ኖሮ ይሄኔ ሚሊዮኖች ይኖሩ ነበር። ስማ ደግሞ እመነኝ፣ ላስደነብርህ ፈልጌ አይደለም፣ ግን ግዴታ እውነቱን መናገር ስላለብኝ ነው። ያው ሚሊዮኖች አለኝ። ስለዚህ ይሄ እውነት አይቀየርም አይደል እንዴ ሶቅራጥስ? አንዳንዶች እድለኛ ሆነው ይወለዳሉ አይደል? ገንዘብ ያለ እኔም በሕይወት አለሁ። ምንድነው የምታደርገው? ግን ገንዘብ በጭራሽ ደስታን ሊገዛ አይችልም። አንተ ወደዚህ ሳትገባ ስለዚህ እያወራን ነበር አይደል እንዴ ሶቅራጥስ? ያው ገንዘብ አለኝ፣ ግን ደግሞ በቅርቡ በሕይወት የለውም። ያው አሁን አባቴ እኔን መስዋዕት ለማድረግና አንተን ገዳይ ሊያደርግ መርጧል አይደል እንዴ? ልክ ነው። ይገርማል። ስለ ዛፍና መጥረቢያ አንድ በጣም የሚገርም አባባል አለ። ምናልባት ግንድህ ከኔ ባይሆን ኖሮ ከስሬ ልትቆርጠኝ አትችልም ይባላል። አትነቅለኝም። ብቻ እንደዛ አይነት ነገር ነው። አባቴን ይዩት፣ በሰርፕራይዝ የተሞላ ነው። ትክክለኛ ኤርሶይሉ። ግን ሰዎች አትርሱት፣ እኔም ኤርሶይሉ ነኝ። እኔን መግደል ያን ያህል ቀላል አይደለም። ወንድሜ በስተመጨረሻ ልጅን አገኘው እንዴ? በል ቡራክን አገናኘኛውን። ጌታዬ ፉአት፣ ወጥመድ ውስጥ ገብተን ነበር። ሁሉም ሰው ተገሏል። ቡራክንም ወስደውታል። ወጥመድ ውስጥ ገባን ማለት ምን ማለት ነው? ቡራክን እንዴት ነው የወሰዱት? ማን የወሰደው? አሊ ሪዛ ነው ጌታዬ። ከሰዎቹ ጋር መጥቶ ወስዶታል። የሆነ ሰው አሳልፎ ሰጥቶናል። እናንተ ምን ትሰራለህ? ለምንድን ነው ልጅን ብቻውን የተውከው? እንዴት አሳልፈህ ትሰጠዋለህ? ቆይ እኔም በጥይት ተመታው ጌታዬ። በድንገት ነው የመጡብን። በጥይት ተመታ? ግን ደግሞ አልሞትክም። አንተ መሞት ነበረብህ። የማትረቡ ደነዞች ናችሁ። ምን ተፈጥሮ ነው? ስማኝ፣ የካድከኝ አንተ ነህ። እሺ ፉአት፣ የምን መካድ ነው? በፈጠረ አምላክ ምን እያልክ ነው? ምንም ነገር አልገባኝም። ተው፣ ልታጃጅለኝ እንዳትሞክር ሚታት። ከምታታልለኝ ሕይወቴን ብትወስድ ይሻለኛል። አሊ ሪዛ ልጄን አግቶታል፣ እናም ሊገለው ወስዶታል። አንተ ነህ የካድከኝ አይደለ? ምክንያቱም እቅዴን የምታውቀው ሰው አንተ ብቻ ነህ። እቅድህን ከኔ በስተቀር ማንም እንደማያውቅ እያወቅ ከተናገርኩ እንደምጋለጥ እያወቅ ፉአት፣ እንዴት አሳልፌ ልሰጥ እችላለሁ? እኔም የገረመኝ እኮ እሱ ነው። አልገባኝም። የሁሉ ድፍረት ከየት ነው ያገኘው? ቆይ አንተ ንገረኝ። ካሽሜት ነው? ካሽሜት ጋር እያበርክብኝ ነው?
ግን ይሄ የተራመድክበት ያለው መንገድ የሚወስድ ወደ መቃብር ብቻ ነው። እሺ እሱ ማወቅ አለብህ። እባክህን ፉአድ፣ አሁን መረጋጋት ነው ያለብህ። እንዴት ነው የምረጋጋው? ልጄን ሊገሉት ነው ብዬ እየነገርኩ እንዴት ነው የምረጋጋው? ይኸውልህ አሁን የሆነ አይነት ከሃዲ እየፈለክ ከሆነ በደንብ አስተውል። ምናልባት ያ ሰው ቤቱ ውስጥ ሆኖ ይሆናል። እውነት ከሆነ የእውነትም ካንተ ጋር ምንም የሚያገናኘን ነገር የለም ሚታት። ስለዚህ አሁን በፍጥነት ሚታት አድራሻውን ንገረኝ። አሊ ሪዛ ልጄን ወዴት ነው የሚወስደው? የት ነው የሚገለው? ንገረኝ። እሺ አሁን ተዘጋጅ፣ ተጠብቀን። በፍጥነት አድራሻውን ፈልጌ በጽሁፍ መልእክት እልክልሃለሁ። አፍጥነው ሚታት። ልጄ በህይወት የማላገኘው ከሆነ በዋዛ አለቀ። አንተንም ሆነ የምትወደው መላ ቤተሰብህን በጥላቻ የተሞላ አባት የሚበቀለውን በቀል አሳያለሁ። እሺ ረፍቄ፣ ሰዎችን ይዘህ በአስቸኳይ ወደ ነዳጅ ማደያው ሂድ። እሺ በተቻለ ፍጥነት አድራሻውን ፈልጌ እልክልሃለሁ። እሺ አለቃ፣ አሁን እሄዳለሁ። ያው ስለመጣችሁ ደስ ብሎኛል፣ ግን ተጨነኩኝ። ምን ነው ችግር አለ እንዴ? ልጄ የግድ ችግር መኖር አለበት እንዴ? እንደ ቤተሰብ ተሰብስበን ነው። እንደ ቤተሰብ ፉአድ አብዶ እንደሚሆን ገምታለሁ። ማስፈራሪያ በየቦታው ተበትኗል፣ ግን በውሳኔው ያልታዘዘው ሰው እሱ ነው። ቡራክ ላይ ምን ሊፈጠር ነው? በአባት ኃጢአት ልጅ ዋጋ መክፈል አለበት የሚለውን ነገር ብዙም አላምንበትም። ለማንኛውም ግን የእሱ ኃጢአት መንደሩን ሁሉ የሚያጥለቀልቅ ነው። ምን ማለት ነው አጎት ሐሽሚት? ምን ተፈጠረ? ምን ልታደርጉ ነው? ዳሪያ አባዬ፣ እንዴ አንዳችሁ የሆነ ነገር በሉኝ እንጂ ልትገሉት ነው? አባዬ ይሄውልህ፣ ስለዚህ ጉዳይ አውርተን ቃል ገብተህልኛል። በጣም እንደማፈቅረው ታውቃለህ። ዳሪያ መረጋጋት ትቻለሽ? ተረጋግተሽ ተቀመጭ እባክሽ። እኔን አታለልከኝ አይደል? የዋሻኸኝ ከመንገዱ እንደወጣ ብለህ ነው አይደል? ይሄንን ማመን አልችልም። ቆይ ለሱ ያለኝን ስሜት እያወቅህ እንዴት እንደዚህ ታደርጋለህ አባዬ? ወንድሜ ቆይ ለኔ ቦታው እዚህ ነው። ውረድ። ደረስን እንዴ? በስተመጨረሻ በፈጣሪ ስም መንገዱ ከመርዘሙ የተነሳ የሆነ ሰዓት የታክሲ ሜትር እንዲጨምርልህ እያዞርከኝ ነው የመሰለኝ። እዚህ ነው። ኧረ ተው፣ አሁን የመጨረሻ ትንፋሻችንን እየወሰድን እኮ ነው። ባለ ታክሲው ባክን እንደዚህ አትሁን። ለራሴ ማስታወሻ እየወሰድኩኝ ነው። ድጋሚ ወደ ምድር ተመልሼ ብመጣ በተፈጥሮ የተሞላ ቦታ ነው የምኖረው። እንደዚህ በዛፎች፣ በተራሮች፣ በወፎች እርሻ የምሰራ ይመስለኛል። ሁሉም ነገር አይቀየርም። ምን ትላለህ? ምናልባት አትክልት ብቻ በላይ ይሆናል። አሁን ስለ ካዛ ተራሮች እያወራሁልህ ነው። ድንጋዩን የምድር ወርቅ ብለው ይጠሩታል። ዋው ዋው ዋው! ምንድን ነው ያደረግከው? መቃብሬን ቆፍረህልኛል? እዚህ ከሐይቅ አጠገብ የኔን መቃብር መቆፈርህ በጣም ደስ ይላል። ወድጄዋለሁ። የራስህን መቃብር ራስህ ትቆፍራለህ። ምን ልታደርግ ነው አሊ ሪዛ? እንደዚህ ነው የሚሆነው። እኛ መሸፈኛውን ሳይቆረቁረን እንለብሰዋለን ማለት ነው። ይገርማል። አበቃ።
አንድ የታክሲ ሹፌር የቡራኬ እርሶ ይሉን የመጨረሻ ሰዓት ዋው እና ምን ባህላችን ነው። የመጨረሻ ምኞቴን አትጠይቀኝም ወይ? ደግሞ ቆይተው እኔ አንድ ጥያቄ ልጠይቅህ። ወደ ሌላኛው ዓለም ልሄድ ስለሆነ የማደርግልህ ነገር አለ? መላክ የምትፈልገው ነገር ሳለ በዛ ላይ ደግሞ መልእክት ካለ ለእህትህ አደርስልሃለሁ። እሷን መጨረሻ ታገኛለህ። ምክንያቱም አንተ የምትሄደው ወደ ጥልቁ ሲሆን ነው። ግን ስማኛ ሊሪዛ፣ በዚህ ሁኔታ ከቀጠልክ አንተም በቅርቡ እኔ ጋር እንደምትመጣ እነግርሃለሁ። የግድ ፍትህ መስፈን አለበት። ወደፊት ደግሞ ፍርዱን ታገኛለህ። ያኔ ደግሞ ማን ገነት ማን ሲኦል እንደሚሄድ በአንድ ፈጣሪ ይወሰናል። አንድ ውድና ተወዳጅ እህቴን ስትገላት ተስፋ አልነበረካል። ፈገግታዋን ያጠፋ እንዲሁ ህልሟንም ነጠቃ። ልክ ነህ አሊሪዛ። እኔም ብሆን አንተ የምታደርገውን ነበር የማደርገው። ወንድሜ ከባድ ጊዜ እንዲያሳልፍ አላደርግም ነበር። ግን አሁን እንድታውቀው ያክል ሁሉም ነገር ታስቦ ሳይሆን በድንገት የሆነ ነገር ነው። እኔም መግደል ከፈለክ በዚህኛው ሳይሆን በሌላ ኃጢአት ይግደለኝ። እናንተ ደግሞ እነማን ናችሁ? ሽጉጡን ካልጣልከው ትሞታለህ። ጣለው። እሞታለሁ፣ ግን እሱንም ይዤው ነው የሚሄደው። አሊሪዛ ተልእኮ ተሰርዟል። አሊሪዛ ቆይ እንጂ ዘና በል። ሌላ ጊዜ ትገለኛለህ። ግን መጀመሪያ አሁን ትልቅ ወንድማችንን እንስማው አይደል? እነዚህ እነማን ናቸው? ምን ፈልገው ነው? ከዛ በኋላ ትገለኛለህ። ዝም በል እባክህ። አንተም ሽጉጡን ጣለው። በሉ በቶሎ ውሰዳቸው፣ አፍጥኑት። ቆይ ቆይ እናንተ ማን አባታችሁ ናችሁ?
ፏት ኤርሶ ይሉን አይደል የቀጠራችሁ? በሉ መልሱልኝ እንጂ ማን አባታችሁ ናችሁ? አሁንም አመለጠህ። እድሉን አግኝተህ እያለ መተኮስ ነበረብህ። አየህ፣ አሁን አለቀ። አባቴ ገና ብዙ ሰርፕራይዝ ያደርግሃል። ምናልባት አባት አይሆን ይሆናል። ያኔ በድጋሚ እንገናኛለን። ላይሆን ይችላል። ይሄ ደግሞ ብዙም የአባቶች አሰራር እንዳልሆነ ታውቃለህ። ሰዎች ይቅርታ፣ እኔ ፏት ኤርሶ ይሉ ልጅ ነኝ። ስሙ፣ የአባቴ ተቀጣሪዎች ናቸው አይደል? ስሙኝ ሰዎች፣ እኔ እሱ ልጅ ነኝ። ማለቴ ይሄ ይግባ አይግባ አላውቅም፣ ግን እኔንም አብረህ እያገጥከኝ ነው። እንዳሰብኩት አንተ የፏት ኤርሶ ይሉ ተቀጣሪ ከሆንክ መኪናውን ቀስ አድርገው። ጀርባዬን በጣም አሞኛል። ታንሸራትቼ ወድቄያለሁ። አባቴ የግንባታ ሥራ የሚሠራ ድርጅት አግኝቷል። ስለዚህ ለእገታ ሥራ ከዚህ በኋላ ጨረታ አይኖርም። አንዳችሁ መልሱልኝ። ማን ናችሁ? ተናገሩ። ማን የቀጠራችሁ? አትናደድ እባክህ። በልጁ ምንም አትናደድ። የአንተ ጥፋት ነው። ለምንድን ነው እኔን የምትሰማኝ? መተኮስ ነበረብህ። ለምንድን ነው እኔን የምታዋራኝ? አዋራለሁ፣ እስከ ጧት ድረስ አዋራለሁ። ፊልም እየሠራን ነው እንዴ? ከተኮስክ ዝም ብለህ ተኩስ። እስኪ አፍህን ዝጋ። በማውራት ጥንካሬን አገኛለሁ። ተአምረኛ በለኝ። ተአምረኛ ነኝ። እንዲህ እያወራሁ አወዛግብሃለሁ። ለዓይን የማይታይ ጋሻ እየሰጠሁ ነው። እንደዛ ነው የማሸንፈው። ምንድን ነው ሰውዬ የሚለው? ምንድን ነው የሚቀባጥረው ብለህ እንድታስብና እንድትሸወድ አደርግሃለሁ።